ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች ዛሬ አዲስ መረጃ ይዤላችሁ መጥቻለሁ። እንግዲህ ታህሳስ 30 2018 ዓመተ ምህረት የተለያዩ መረጃዎችን ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። በዝርዝር ምናያቸው ነው የሚሆነው። በአማራ ህዝብ ስም እየማለና እየተገዘተ ግን ደግሞ ታገላለሁ የሚለውን ህዝብ በአሰቃቂ ሁኔታ መግደልን ግብሩ ያደረገው የጽንፈኛው ቡድን ምንም አይነት የፖለቲካ ውግንና የሌላቸውን ንጹሃን ወጣቶችን ለህዝብ ነጻነት የሚታገሉ የጸጥታ ኃይሎችንና አመራር በታጠቁ ጽንፈኛ ኃይሎች በደረሰባቸው ጥቃት ህይወታቸው ማለፉ ተሰምቷል። በደረሰው ልብ ሰባሪ ጥቃት የከለላው ወረዳ አስተዳደር የተሰማንን መሪር ሀዘን እየገለጸን እነዚህ ጽንፈኛ ኃይሎች በሀሳብ ትግል ማሸነፍ ያልቻሉትን በጠመንጃ ለማስፈጸም ተደብቀው ጥቃት ማድረስና በመግደል አላማቸውን ለማሳካት እየጣሩ ይገኛሉ። በከለላ ከተማና በልጓማ ከተማ የተከሰተው ይሄው ነው። ህዝብን ለማገልገል ደፋ ቀና ሲሉ የነበሩና አሁንም ህዝብን ለማገልገል ያለምንም እረፍ ሲደክሙ የነበሩ አመራር የጸጥታ ኃይላችንን ገድለዋል። እነዚህ ህይወታቸውን ያጡ አመራርና የጸጥታ ኃይላችን አባላት የህዝብና የመንግስትን ተልዕኮ ለማስፈጸም ደከመኝ ሰለቸኝ ሳይሉ ህብረተሰቡን በልማትና በመልካም አስተዳደር ተጠቃሚ ለማድረግ ቀን ከሌት ሲተጉ የነበሩ ቅንና ታታሪ የህዝብ ልጆች ነበሩ። ለህዝቡ ልማት፣ ሰላምና አንድነት የሚተጉ ህዝቡ ተስፋ የሚጥልባቸውን የህዝብ ልጆችን በመግደል ትግሉን ማስቆምም አይቻልም። በወንድሞቻችን ህልፈት ህይወት የተሰማንን ሀዘን መሪር ቢሆንም የተሰውለትን አላማ የህዝቡ የልማትና መልካም አስተዳደር ተጠቃሚ ለማረጋገጥ የሚጠበቅብንን ለመወጣት የምንተጋ መሆናችንን እንገልጻለን ማለት ነው። በሌላ መረጃ በተሳሳተ መንገድ ጫካ የነበሩ ታጣቂዎች ለሰራዊቱ እጅ መስጠታቸው ተሰምቷል። በማዕከላዊ ጎንደር ዞን ጭልጋ ወረዳ ዙሪያ ጽንፈኛው አሰስቷቸው ጫካ የነበሩ የቡድኑ አባላት በቀጠናው ለሚገኘው መከላከያ ሰራዊት እጅ መስጠታቸው ነው የተሰማው። የቡድኑ አባላትና አመራር ከነትጥቃቸው ለሰራዊቱ እጅ መስጠታቸውን በቀጠናው ሰላም እያረጋገጠ የሚገኘው ክፍለ ጦሩ አዛዥ ኮሎኔል ሻምበል አስማረ ናቸው የተናገሩት ማለት ነው። ኮሎኔል ሻምበል አስማረ እንዳሉት በተደጋጋሚ ከህብረተሰቡ ጋር የተደረገው ውይይቶች በተሳሳተ መንገድ ጫካ የነበሩ የቡድኑ አባላትና አመራሮች እጅ እንዲሰጡ መሰረት መሆኑን ገልጸው የሰራዊቱን አመራሮችም ታጣቂዎች ወደ ሰላም እንዲመጡ በሩን ክፍት በማድረግ ተከታታይነት ያለው ስራ መስራታቸውን ገልጸዋል። እንዲሁም በተመሳሳይ ዜና በማዕከላዊ ጎንደር ዞን በጣቁሳ ወረዳ የሰላምን አማራጭ የተቀበሉ ታጣቂ ኃይሎችም ከነሙሉ ትጥቃቸው የሰላም ጥሪውን ተቀብለው ገብተዋል ማለት ነው። ታጣቂዎቹ የማህበረሰቡ ሰላም በማስቀደምና የሰላምን ዋጋ በውል በመረዳት ከነሙሉ ትጥቃቸው መግባታቸው ነው የተሰማው። ወደ መጨረሻው መረጃችን ስናልፍ በጎንደር ደብረታቦር ከተማ የራዲዮሎጂ ባለሙያ የነበረ አቶ ሊቁ ወልድ ባልታወቁ ሰዎች መገደላቸው ተሰምቷል። አቶ ሊቁ የህዝብ አገልጋይ የነበሩ የሚያውቁት ሰዎች ሁሉ በሀዘን ተሰብረዋል። ይህ እጅግ አረመኔያዊ ተግባር ነው። አቶ ሊቁ በሕክምና ሙያ በራዲዮሎጂ ባለሙያነት የደብረታቦር ህዝብ በቅንነት በታማኝነት ሲያገለግል የነበረ ምሁር ናቸው። በአማራ ክልል እንግዲህ በተደጋጋሚ በሕክምና ባለሙያዎች ላይ የግድያ ተጠናክሮ ቀጥሏል ማለት ነው። የሚመለከተው አካልም እንግዲህ ልብ ሊለው ይገባን። ውድ ቻናሌ ቤተሰቦች ለዛሬው የያዝኩላችሁ መረጃ ይመስላል። በሌሎች መረጃዎች መመለስ ነው የሚሆነው። ላይክ ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቻናሌን ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ